ሰላም ሰላም ውድ የተወደዳችሁት የሽቴ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እኔ ጋር ሁሉ ሰላም ነው፣ እግዚአብሔር ይመስገን። እንዴት ናችሁ? ላይክ ሰብስክራይብ በማድረግ አበረታቱኝ እህቶቼ እላችኋለሁ። ለምታበረታቱኝ እጅግ በጣም አመሰግናችኋለሁ። በጣም በጣም ነው የማመሰግናችሁ። እና እናንተ እንዴት ናችሁ? ደህና ናችሁ ወይ? እኔ ጋር ሁሉ ሰላም ነው፣ እግዚአብሔር ይመስገን አለሁላችሁ። ዛሬ ምን ይዤ ነው የመጣሁት? ስለ አሰሪዎቻችን የምናገረው ነገር በተለይ ሳዑዲያ ላይ ያለ ነው። እኛ በጣም መጠንቀቅ አለብን። በጣም እጅግ በጣም መጠንቀቅ አለብን። አንደኛው ለምሳሌ እኔ ጋር ተመችታለች ሴትዮ ጥሩ ናት የሚባል ነገር አይሰራም። ምክንያቱም ለምንድን ነው መቼ እንደሚገለበጡ አይታወቅም። የእነሱ ባህሪ ምንም የማይጨበጥ የማይዳሰስ ነው። ማርያምን እንምላችሁ። ለምንድን ነው ይሄንን የምላችሁ? ቤተሰብ እዚህ አብረን የምንሰራው አንድ ያው ኢትዮጵያ የኛ ሀገር ዜጋ ሳትሆን የሌላ ዜጋ ናት። ነገር ግን ያው የተከሰተውን ነገር ነግበኔ የሚባል ነገር አለ። ገባችሁ? ግዴታ በራሳችን ላይ እስከሚደርስ መጠበቅ ሳይሆን ነግበኔ የሚባል ነገር አለ እና ያ ምንድን ነው? ኖርማል ናቸው፣ እያወሩ ነው፣ ተስማምቶ ነው የሚኖሩት። 3ኛ ዓመቷን ጀምራለች ልጅቷ ማለት ነው። እና ምን ታረጋታለች? በቃ እሷ ምንድን ነው በቃ አሁን ቀጣይ ከረመዳን በኋላ ልትሳፈር ተነጋግሮ ማለት ነው 1 ዓመት ጨመረች እና እሺ ምናምን ተባብሎ እንትን አሉ። በቃ ኖርማል ነው እሺ በቃ ለልጆችም ያው እኛም እንደምናስበው ማለት ነው። እሷም እንደዛ አለችና ሀገር ሰላም ነው ብላ ብሯን ደሞዟን ብድግ አድርጋ ትልካለች። በትንሽ ነገር እውነት ነው መናገር በትንሽ ነገር ነገሮቹን እቅዶቿን አበላሸችባት እና በቃ ወደ አሁኑ ነው ትኬት ቆረጠችላቸው፣ አሳፈረቻት። እና ምንድነው እንደዛ እንትን ያልኩላችሁ መጠንቀቅ አለብን። እነዚህ በጣም 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 አረመኔዎች ናቸው። በተለይ እዚህ ሳውዲ አረቢያ ያሉት አሰሪ በጣም አረመኔዎች ናቸው። አረመኔ የፈለገ ነገር ጥሩ ብትሆኝ የፈለገ ነገር ብታደርጊ አያመሰግኑም። ሌላ ዜጋ ሌላ ሀገር ይሻላል። እንደው ወደ ቤይሩት፣ ወደ ዱባይ፣ ወደ ኩዌት ይሻላል። እንደው እነዚህ አሁን አንድ ቤት ነው የምንሰራው። ማርያምን ነው የምላችሁ። ከጠዋት 1 ሰዓት ጀምሮ እስከ ማታ 8 ሰዓት አላርፍም። ነገር ግን ጎበዝ እንዲህ ነው። ምንም ነገር ጭራሽ አይምሮ ላይ ነው የምትለኝ። በቃ ምንም እንዳልሰራው አድርጋ ነው የምታወራልኝ ማለት ነው። እና ምንድነው ያና በቃ ምንም ነገር ብትሰሩ አያመሰግኑም። ግን እነሱ አያመሰግኑም እና ፈጣሪ ደግሞ ለኛ ያለው የትም አይሄድም። እነሱ ቢያመነጫጭቁም እኛ ፈጣሪ አለን። ገባችሁ? እና ለምን ማለት ፈልጌ ነው ባጭሩ። ቆይ አንዴ ጠብቁኝ እሺ። ይቅርታ እሺ። እና ምን ለማለት ፈልጌ ነው ባጭሩ፣ እንሰራለን ብለን ያለን ብሩን አሟጠን አለመላክ። በቃ እንሰራለን ቢሆን ቀጣይ ደሞዝ ደርሶ እንደዛ አደርጋለሁ፣ ቀጣይ ደሞዝ እንዲሆን እንዳደርጋለሁ ብላችሁ እንትን አትበሉ። ምክንያቱም አትመኗቸው። እነዚህ ሰዎች በጣም ይገለበጣሉ። በጣም በጣም አውሬ ነው የሚያደርጋቸው። በደቂቃ አውሬ ነው የሚያደርጋቸው። እና ምን ለማለት ፈልጌ ነው፣ ተጠንቀቁ ለማለት ፈልጌ ነው። በተለይ ሳውዲያ ላይ በጣም ያስጠላል። በጣም የምታየው ስራው ከአቅም በላይ ነው። በዛ ላይ ደሞዝ የሚከለከልም አለ። ደሞዝሽም እንኳን ተሰጥቶሽ አንቺ በምትፈልጊው በኩል አሁን ለምሳሌ በጥቁር ገበያ ሲባል ያው ትንሽ ይጨምራል ምንዛሬው። ኖርማል ባንክ ሲሆን ደግሞ ትንሽ ይቀንሳል። ያንን እንኳን አመዛዝነሽ እንድልኪ አያደርጉም። እና ብዙ ሰዎችን የማውቃቸው ብዙ ሰዎችን በእንደዚህ አይነት ችግር የተሰቃዩታሉ። እና ለምን የምለው በቃ ያንን ለማድረግ መብታችሁን እንትን አትበሉ። በቃ ዝም አትበሉ። መናገር ያለባችሁን መብታችሁን መናገር። ብርሽ ነው ላብሽ ነው በእጅሽ በፈለግሽበት በመላክ መብት አለሽ አንቺ በዚህ ሁኔታ ማለት ነው። እና በቃ ሁሉም ነገር እሷ እንዳለች ምንም የምታመጣው ነገር የለም ይባላል። ግን እነሱ አሽቀንጥሯቸው ነው። በቃ እነሱ አማራጫቸው ምንድነው? አሽቀንጥረው ነው የሚልኳቸው ማለት ነው። ስትልኩ ደግሞ ሳታስቡ ስትሄዱ
አለ ፕሮግራማችሁ ሲሆን እጅግ በጣም ነው የሚያናድደው የሚያስጠላው። ለምሳሌ አሁን 1 ወር 2 ወር ጨምራለሁ ብለሽ የምትሰሪ ከሆነ ያንን 2 ወር ሳትጨምሪ ስትሳፈሪ በጣም ነው የሚያስጠላው። እና አረብ ሀገር የምትሰሩ ልጆች እህቶቼ፣ እንዲሁም ወንድሞቼ እግዚአብሔር ያበርታችሁ። በተለይ የሜዳም ቅመሞች፣ ምክንያቱም መቼ እንደሚያሳፍሩ አናቅም። በትንሽ ነገር ነው ነገሮችን የሚያሰፉት። ከዛ ሁሉ ተቆጠቡ ለማለት ፈልጋለሁ። ተቆጠቡ በቃ ቢያንስ ምስጢራችሁን በተለይ አታውሩ። ከነሱ ጋር እንደዚህ መሳቅ ምናምን አያስፈልግም። እኔም በራሴ ስላየሁኝ በቃ ከነሱ ጋር መሳቅ፣ እነሱ ስስቅ ይወዳሉ። እያሳቁሽ ነው ምስጢርሽንም ለማወቅ የሚፈልጉት። በተለይ እውነት ይህን ነው የምላችሁ ያየሁባቸው ነገር ምን እንደሆነ ኩሽና ስገቡ ማለት ነው ልክ አንቺ እንድታወሪላቸው ይፈልጋል። ስለ ህይወትሽ፣ ስለ ኑሮሽ፣ ምን እንደምታስቢ፣ ምን እንደምትሰሪ ለማወቅ ጉጉት አላቸው። ብሞት አልነግራቸውም። እኔ እውነቴን ነው የምላቸው፣ ብሞት አልነግራቸውም። እዛ ኩሽናቸው ይገባሉ። ሰርቶ የሚሰሩትን ሰርቶ በስርዓት አጠናቆ ይወጣሉ። እኔም እስከዛ ዝም። ምን አስለፈልፈኝ? ብር ቢጎልብኝ የሚጨምርልኝ ነገር የለም ወይ የምትቀንስልኝ ነገር የለም። ምን ልታደርግልኝ ነው እኔ ገበናዬን አሳልፍ የምሰጣት? አንዳንዶቹ አሁን ኢትዮጵያዊ እንደዛ ነው፣ ኢትዮጵያ እንደዛ ነው። ኢትዮጵያን የሚሸጡት አሉ፣ አገራቸውን ዜጋ የሚሸጡት አሉ። ማርያምን የምላቸው ምክንያቱም እኔ ልወደድ በይ ምንም ብትሆኝ ምንም የሀገርሽ ልጅ ናት የምትጠቅምሽ። አረብ ነው። አረብና ሰይጣን አንድ ነው። እነሱ አሰሪዎቻችንና እኛ አንድ ናቸው። እኛ ሳይሆን ሴጣን። ማርያምን ነው የምላቸው። እና እንደዛ ነው የምላቸው ውዶቼ። ያው ተጠንቀቁ፣ ባላችሁበት ሀሳባችሁን አታውሩ። አብራችሁ ለምትሰሩ ኢትዮጵያም ልትሆን ይችላል፣ ሌላ ዜጋም ልትሆን ትችላለች። ምክንያቱም አንዱ ወደ አንዱ ይሄዳል። ለምሳሌ አሁን ለሁለት የምትሰሩት ከሆነ አንደኛው ያንቺን ገበና የምታውቅ ከሆነ ለዛችኛው ታሳልፋል። ለዛችኛው ደግሞ ወይ ቤተሰብ ጋር ከነሱ ጋር ከአሰሪዎቻችሁ ጋር የምትቀርብ ከሆነ ያው ጥሩ የሆነ ግንኙነት ካላት ያንቺን ምስጢር አሳልፋ ትሰጣለች፣ ወደ ኢትዮጵያ የሆነ ወደ ሌላ ዜጋ የሆነ። ስለዚህ ከዛ ሁሉ ምስጢርሽም በሆድሽ ምንም ፈንድቶ አይወጣም። ስለዚህ እህቴ ተጠንቀቂ ነው የምላችሁ። ከዛ በተጨማሪ ምንም እንደዚህ ነው ብለው ከእናንተ ጋር ከሰላምታ ስራችሁን በአግባባችሁ ስሩ። ምግባችሁን ብሉ፣ ጠጡ፣ ንጽህናችሁን ጠብቁ። አሁን ደግሞ ሙቀት መጥተዋል። ተጣጠቡ፣ ደብዝላት ግዙ፣ ተጠቀሙ። በቃ ማትገዙ እነሱ የማይገዙ እንኳን ቢሆን በራሳችሁ በብራችሁ ግዝት አድርጋችሁ ተጠቀሙ። ራሳችሁን ጠብቁ፣ ንጽህናችሁን ጠብቁ። ኢትዮጵያ እየተሰደበን ነው በብዙ ቦታ። ኢትዮጵያ ንጹህ ነው። ፊታችን ቢጠቁር እኛ ኢትዮጵያ በጣም ንጹህ ነን። ደግሞ ፊታችን ጥቁር አይደለም፣ ቾኮሌት ከለር ነው፣ ማንም የማያገኘው ማለት ነው። እና በኢትዮጵያነታችን በማንነታችን እንኮራለን። ነገር ግን ኢትዮጵያነታችን ማንነታችን የሚያሳቅቁና የሚያሳቅቁ ሰዎች አሉ። አንዳንድ አልፎ የሚያሰድቡት ኢትዮጵያኖችን ማለት ነው። እና እግዚአብሔር የእነሱንም አፋቸውን ይዝጋልን። እዚህ ሳኡዲ ያለ በየእስር ቤቱ በየምኑ የሚንከራተቱን ወንድማችን እህቶቻችን እግዚአብሔር በሰላም ወደ ሀገራቸው ያብቃልን። እውነት ጸሎት አድርጉ እስቲ በየእምነታችሁ ሁላችሁም ጸሎት አድርጉ። እዚህ ሳኡዲ ያሉት የሚሰቃዩትን ኢትዮጵያኖችን እግዚአብሔር በሰላም ወደ ሀገራቸው እንዲያስገባ እስቲ እህቶች ጸሎት አድርጉ። ህይወትም በቃ እዚህ ደከመን እንላለን፣ ቢያንስ የሆነ ነገር እንጎርሳለን፣ ቢያንስ እንንቀሳቀሳለን አይደለም? እየሰራን እንንቀሳቀሳለን። እነሱ ግን እዛ ቁጭ ብለው ወይ አይሰጡም፣ ወይ ምግብ አይሰጡም፣ ወይ ምን አይሉም። በቃ እዛ እየተደበደቡ እየተሰቃዩ፣ አንደኛ ከሀገራቸው ወጥተው ከቤተሰብ ተለይተው አስባችኋል? እስር ቤት ማለት በቃ እንዴት ነው? ኢትዮጵያ እንኳን አገርሽ እንኳን ብትታሰሪ ምንም ማለት አይደለም። ሰው ይጠይቅሻል። በቃ አገሬ ነው ያለሁት ያለሽ በሰው ሀገር ለእስር ቤት ማለት አስባችሁታል? በጣም ነው የሚከብደው። እና ሁሉንም እንትን አልኩባችሁ በጣም ስለተሰማኝ ነው በዚህ አጋጣሚ። እና ከዚህ ሰውረን አምላክ፣ ከዚህ ሰውረን። አገራችን ኢትዮጵያን ሰላም አድርጋት። ህዝቦቿን የምትሰበስብ ረድኤትና በረከትን እሱ ይላክላት። እውነት የምትሰቃየው ህዝቦቿ በሰላም ወደ ሀገራችን እንድንገባ እግዚአብሔር እሱ ይርዳን እላችኋለሁ። ሌላ በተጨማሪ በሌላ ቪዲዮ እንገናኛለን ውዶቼ።
በጣም ነው የማመሰግነው፣ በጣም ነው የማከብራችሁ። አንድ ነገር ግን ለምን መጨመር እወዳለሁ። ምንድን ነው እሱ? ዩቱብ ያልከፈታችሁ ዩቱብ ክፈቱ። ዩቱብ ያልከፈታችሁ ዩቱብ ክፈቱ። ምክንያቱም ኢትዮጵያ ስትሄዱ ቁጭ ብለሽ ቪዲዮሽን ኢትዮጵያ ብዙ ነገር የሚቀረጽ አለ። ብዙ ነገሮችን ታነሻለሽ። የቤትሽ ውስጥ ሆነሽ ብቻ ብዙ ነገሮች አሉ። ያንን ለማድረግ አሁን ዩቱብ መክፈት አለብሽ። አሁን መንዘርገሽ መሄድ አለብሽ እህቴ፣ የምነግርሽ ማለት ነው። እና ዩቱባችሁን ከፍታችሁ አስተካክላችሁ ወደ ሀገራችሁ ግቡ። ምንም የምትሰሩት የምትሉት ነገር የለም። ቪዲዮችን እየቀረጻችሁ ስራዬ ነው ብለሽ ከሰራሽ ምንም የምትሆኝ ነገር የለም። እዚህ የምታገኙ እዛም ታገኛለሽ። ገባሽ አይደል? ሁሉም የእግዚአብሔር የሚሰጠው የእጁን ነው የሚሰጠው። የለፈሽበትን ዋጋ ታገኛለሽ። እኔ በዚህ አምናለሁ እህቶቼ። ምክንያቱም እኔ አሁን እዚህ ይህንን ዩቱብ ከከፈትኩኝ ስንት 2ኛ ወሬን ይዣለሁ። ነገር ግን እግዚአብሔር ይመስገን እናንተም እያበረታታችሁ ነው። አይዞሽ እንዲያርግ እያላችሁ እየመከራችሁ ነው። የበለጠ ደግሞ ጥሩ ደረጃ ላይ ደርሳለሁ ካሁን በኋላ። እግዚአብሔር እሱ ያውቃል ነገሮችን፣ እሱ ያስተካክል። እኛ እንሞክረው፣ እንጀምረው፣ እንስራ። ከዛ እሱ ይጨመርበት። አለመሞከር ደግሞ የስንፍና ምልክት ነው። ሞክሪ፣ ካልሆነ ይቀራል፣ ትተዋለሽ። ሞክረሽ ካልሆነ ያንቺ ጥፋት አይደለም፣ ትተዋለሽ ማለት ነው። ነገር ግን እግዚአብሔርን ካመንሽ የማይሆን ነገር የለም። አፍረሽ አትመለሽም። እሺ። እና እንደዛ ነው የምላችሁ ውዶቼ። አላብዛችሁ። በተረፈ ወዳችኋለሁ። ሰላም ሁኑልኝ። እሺ። እንደተለመደው